እና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦልሬዲ ክብራችን እኮ። ቲክቶክ ከማወቄ በፊት ዩቲዩብን አስናውቂያታል። ምንም እኛንም ይዘን ሄድክ። በጣም ታወራው ነገር ሁሉ ልብ የሚነካ ነገር ነው። ደስ ይላል። ራስን እንድታዳምጥ ራስን እንድታይ እንድትፈትሽ ያደርጋልና ያነው ደግሞ የሚፈለገው አይደል? ከካናዳ ሙቭ አደረክ ወይስ እንዴት ነው? ያ ቶታሊ በቃ በደንብ አድርጌ ነው ሙቭ ያደረኩት። በደንብ ሳንቀበልህ አቀባበል ሳናረግ በድንገት ነው የመጣሁት። ደግሞ ፓስፖርቴን አገኘው ቲክቶክ ላይ ፖስት አልኳት። እንደዚህ እያውለበለብኩኝ አሁን በኋላ ማንም እንዳይሳፈጠኝ ምናምን እያልኩ መደባደብ ከፈለጋች ነው ወደዚህ ያለው ነው። ብታሰርም ይኸው እዚህ ብታሰር ነው ፓስፖርት አለኝ እየቀበጥኩኝ ነበር። በነገው ዕለት ቲኬት ቆርጬ መጣሁ ኢትዮጵያ። በቃ አንድ ሌሊት አደርኩኝ ወዲያውኑ ወደ ኢትዮጵያ። ምክንያት ነበረ? አዎ እስቲ ንገረን። ዋናው ምክንያት ምንድነው? አንደኛ ፍርሃት መበጠስ፣ የኢትዮጵያን ፍርሃት መበጠስ፣ የይሉንታ። ሁለተኛ ደግሞ ኢትዮጵያን አንድ ማድረግ። ዋናው ዓላማዬ እሱ ፍቅር፣ ሰላም ተምሳሌት ሆኜ አንድ ማድረግ። አይ ቲንክ ወደዛም እየመራን እንደሆነ እርግጠኛ ነኝ። ሰውም አሁን እየገባው ነው ያለው እና ከካናዳ ወደ ኢትዮጵያ ስመጣ በደንብ ጠንቅቄ አውቄ ነው የመጣሁት። ኢንተረስቲንግ፣ ደስ ይላል። ከዛ ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭታሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ የማውቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ ነው። የራሴ መንገድ ነው እየኖርክ ያለሁት። አሁን ውድድር ሲባል ሰው ምንድን ነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን፣ አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው፣ እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ቀባሻ፣ ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት የምጠብቀው ውጤት አለ? አዎ አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል፣ ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ። እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስ አናውቂያታለሁ። እኔም በጣም ነው እንጆይ የማረጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳያን ነው። አሁን እሱ ሳይዷን ነው ማየው። እሷ እንደዛ የማየት አቅም አላት ወይ የላትም? እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ። አሁንም እያለ ሲኦል ምንድን ነው? ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት የአንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኝ ደግሞ ምንድን ነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ሰው ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ሰው ህዝቡ የሚመርጠው ኦፍኮርስ ኦኬ አዶናይ ያሸንፋል ብሎ ካስበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ሳይ ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው። በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው እየወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ
እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት። ጥሩነቷን ያደረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ይህ ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። አዎ ይሄ ምን ያሳያል መሰለህ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎላው፣ አንድ ሰው ሲሸነፍ። የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ፣ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? ቢካዝ መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። በማን በለጠኝ፣ ማን እንዲያደርገኝ። ከእግዚአብሔር ሀሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሀሳቦች አሉ፣ ማአት ሚሊዮን ሀሳቦች አሉ። ሀብታም የምትሆንበት፣ ታዋቂ የምትሆንበት ማአት ሚሊዮኖች አሉ። አያልቅም። ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው፣ ወንፊት ነው የሚባለው፣ ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አይንቀሳቀስም ሁላ። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ። የእሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ። ነፃነት ውስጥ ትገቢያለሽ። ፈታ ነው አይደለ? በቃ ባርኮትሽ የሚያምር ባርኮት በገንዘብ ብቲ በታዋቂ አዶና አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመንና እሱ መደገፍ ይኖርብኛል። ልቤ እየነገረኝ እያለ ግን ቢበልጠኝ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱን ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? ደስ ሲል አሪፍ ነገር ነው የምታስበው። በጣም እንዴ በስማ። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር፣ በአንድ ወንድ ማለት ነው። ፍቅረኛ አይደለችም፣ ወዳት ነበር። በቃ መቼ ነው? ኤሌመንተሪ እያለሁ በጣም ወዳት ነበር እቺ ሴት ከምታስቢው በላይ። በስማ በህይወቴ እንደውም እንደዛ ፍቅር ይዞኛ የጸጋዬ እሸቱ ዘፈን ሰማ ነበር። ውዴ ሳያርግሽ እኔም ትንሽ ወድጃታለሁ አለኝ። ከዛ በጣም ነበር ውስጤ። አንተ ነህ ይሄን ያስወደድከው እኮ እሱን ስለሷ እያወራ። ከዛ በኋላ ምን አለ እሷም ትወደኛለች ነገር አለኝ። አይቼበታለሁ። በቃ እየመጣች ጥብቅ ነው የምትልብኝ። ተዋደናል ነገር አለኝ። እንዳይደብርህ ቀድሜ ላሳውቅህ ነው አለኝ። ግን ኦልሬዲ ጨርሶታል እሱ። ከዛ ውስጤ ኧረ ችግር የለውም ምናምን እናቴ ትሙት ቤተክርስቲያን ሄጄ ነው ያለቀስኩት። በእናትህ እና ቃ ለቀስኩኝ ምናምን የሌለ ደበረኝ። ግን ስቲል እሷን ማፍቀር አልተውኩም። ገባሽ አይደለ? የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ጊፍት ተገዝቶ በእሷ እንዲሰጠኝ ነው የተደረገው። ከዛ ጊፍቱን ሰታኝ ምናምን ከዛ ዋው ትወደኛለች ማለት ተስፋ እንደዚህ ነው የሆነው። ከዛ ግን ከማን ጋር ነበረች? ያሁል ጊዜ ከጓደኛዬ ጋር። ጓደኛዬ ደግሞ እኔን ረሳኝ። ሰው አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል ሰራልኝ ምናምን በቃ ውድድር የዛን የገባው ሰው አውቀዋለሁ። የውድድር ነገር የመነጠቅን ስሜት አውቀዋለሁ። የማነስን ስሜት አውቀዋለሁ። የመበለጥ ስሜት አውቀዋለሁ። ልሽ ፈልጌ ነው አልጠቀመኝም፣ አይጠቅምም። እና ያ ይህ ሁሉ ስሜት ይህ ሁሉ ትራውማ ስቃይ እንደያዝኩት ያስተዋልኩባት ቀን ካናዳ ሆኜ ነው። የሆነ ጊዜ ስራ እያለው ቁጭ ብዬ ሴኪሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው እያለ የሆነች ሴት ነበረች እና እያወራች ነበር። ባይዘዌ ስለ ፍቅር አይደለም ምናምን ኖርማል እኮ ነው። ከዛ ግን በጣም ግብዳ የሆነ ወንድ መጣ። ልንገር ግብዳ የሆነ ረዥም ምናምን በቃ ተአምረኛ ነው። ይሄ ሰውዬ መልአክ ነው የሚመስለው። ከየት አባቱ እንደመጣ አላውቅም። በዛ አስተሳሰብ ማለት ነው። አየሁትና እሷን አየኋት። ተያዩ ሁለቱም። የተሰማኝ ጉዳት የዛች ጊዜ የተጎዳኋት ጉዳት ተሰማች። ምን እንዳደረኩኝ ታውቂያለሽ? እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ። ገባሽ አይደለ? ያን ያህል የበታችነት ስሜት ይሰማኝ ነበረ። አሁን ከውድድሩ ዓለም ስወጣ መርጬ ነው። ራሴን ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው። የሆነች ሴት አፍቅሬያት ከኔ በላይ የሌላ ወንድ ከመረጠች የራሷ ምርጫ ነው። ኮርስ አንተ አንሳ አይደለም አንያንሻ አይደለም መርጣ ነው። ይህ ምን ያደርግሻል መሰለሽ? በስማ ወደ ትልቅ በረከት ያስገባሻል። ትልቅ ኮንፊደንስ ውስጥ ያስገባሻል። የፈለግሽውን ነገር ማግኘት ትችያለሽ። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር እንጂ ኮንትሮል ባደረግከው ባወዳደርከው ለእልህ ብለህ በያዝከው ነገር አይደለም። እዛ ውስጥ ያለው ሌላ በሽታ ነው።
የቅናት የፉክክር እንዳልከው እንደዚህ አይነት በሽታዎች ናቸው እንጂ ፍቅር ነፃ ነው የሚያደርገው ሲጀምር። በጣም በቃ ራስህን መምረጥ ደግሞ ከሁሉም በላይ ሰው እንዲመርጥህ አለመጠበቅ አይደለ? ብዙ ወንዶች አሁን ለምንድነው ሴት ማውራት የማይችሉት? ቢካዝ ያቺ የትንሽነት ስሜት አለች። እሷ እንዳትጎላባቸው ስለሚፈሩ ነው። ይፈሯታል ያቺ ስሜት። ግን ራስህን ምረጥ። ከሌላ ወንድ ጋር ትወዳደር። ያ ወንድ ቆንጆ ነው፣ ደስ ያለ በጣም ቆንጆ ነው የታባቱ። ያ ወንድ ሀብታም ነው፣ ደስ ያለ ሀብታም ነው በጣም። ያ ወንድ ታዋቂ ነው፣ ደስ ያለ በጣም። እኔም ግን ታዋቂ ነኝ፣ እኔም ግን ቆንጆ ነኝ፣ እኔም ግን ሀብታም ነኝ። ራስን መቀበል ባለህበት ሁሉም ነገር ስማ። የሚገርም ተፈጥሯዊ የሆነ ኮንፊደንስ ነው ይሄ። ደግሞ በጣም ብዙ ሰዎች አትራክት የሚያደርግ ይስባቸዋል ወደ አንተ። እውነት? አዎ። በሰዎች እንዲወደዱ፣ እንዲፈለጉ፣ እንዲከበሩ የሚያደርገው ነገር ምንድን ነው? ሚስጥሩ ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦልሬዲ። ክብራችን እኮ በቃ ማነኝ ንገረኝ እያልን ነው ለሰው ሁሉ። ከልጅነታችን ጀምሮ ማን እንደሆን እየተነገርን ነው ያደግነው ጋር ሰው። አሁንም ማነኝ ንገሩኝ እንላለን። ለራሳችን ግን ይህን ብለን መንገር አንችልም። አሁን አንድ ሴት ሄጄ አወራኋት እንበል። ሴት ብላ አለፈች፣ ናቀችኝ እንበል። ኦኬ፣ የዛች ሰከንድ ላይ ምንድን ነው ማስበው? ያቺ ድሮ የተነገረችኝ ድምፅ ጮኋ ትናገራለች። የዛኔ ነው የምናውቀው። ልክ ይሄ በቃ ስግጥ ብለህ ማንም ሰው ሀሳብ እንዳያስቀይርህ ነው። ማንም ሃሎ ክቡራትና ክቡራን፣ ይህ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱ ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንደፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረግኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክም አይሆንም። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ ወደ ቢዩቲፉል ማይንድሴት ዩ ሃቭ። እኔም ኤግዛክትሊ ሃቭ ዳት እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ ጀስት የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ። ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሰዋል። ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ ዳስ ጉድ ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። ሶ ዴይ ፊል ላይክ አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውን ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ። የእነሱ ቋንቋ አንተ ነህ፣ አሁን እኔ አይደለሁም። ገባ? የሆነ ላንጉጅ አላችሁ ከኔት የሚያደርገን። አዎ። ስለዚህ ድልድይ ነህ ለእኛ ጀኔሬሽን እና ለልጆቻችን ጀኔሬሽን ድልድይ ነህ እና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ
የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቼ አላውቅም። አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንደ አንድ ሰው ለማስረዳት እሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚውሉ ኢቭን ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለንከ ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትህን እኮ ነው። በጣም ፖዚቲቭ ነው በጣም በቃ ላይ የምን ጥላቻ። አሁን ደግሞ ስለ አዶናይ የፍቅር ህይወት ደግሞ ትንሽ እናውራ። የፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ከጃኒ ጋር ማን እንደነገራቸው አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅም ይባላል እኮ አይን ይናገራል። ባይዘሙ እንግዲህ ሰው ራሱ የያዘን ፍቅር ውስጥ ከሆን እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሻው ነው የሚመስለኝ እና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችነት መስኝ ማለት ነው። በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራ? ለህይወት ያላት አመለካከት፣ ጨዋታ፣ ጌም አትወድም። የሆነ ይሄ እንትን አላለ በቃ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው። በጣም በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደ መንፈስ ይሆናል፣ እንደ አራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱም ላመሰግነው እፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ። እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት? ጃኒ አይ ቲንክ እንትና ነፃነቷን፣ እብደት አላት እብደቷን። እሷስ አንተ ጋር የወደደች? እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም። በጣም ነፃነት አለ። በጣም ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አበባ ካልገዛልሽ ተይው የታባቱ ምናምን ትል ነበር። እና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ በቃ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞችም ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። ሰው የዛኔ ግን ውጭ እያለው የኔ ቆንጆ ነበር። ይህ ፍላወር ካልገዛልሽ፣ ይህ ቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን። እሱም የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ፣ በቃ ይሰድቡኛል፣ ይተርቡኛል። አይታ አባታቸው ብዬ እና እሷ ቪዲዮ ለቅቋት በሚሊዮኖች ነው የታየው የተሰሩት ሚሞች ምናምን። አንተ በቃ ተዳራችን ልታበላሽብን ነዋ ምናምን ቢካዝ አር ነው የዛኔ ከልህ ተነስቼ ነበር ያቺ ምክር የመከርኳት። አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ፍላወር ግዛ ምናምን ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥሃት እንደምታፈቅራት ከነገርካት ምናምን እንደ መሸነፍን ቆጥረዋል። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር
ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየው እና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ ምከርልን። በስመ አብ ወንድነት ይሰማሃል። ባይዘው ሰው ቴኬር ታደርጋታለህ። እሷን በፍቅር ይሆናል ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮን ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው እኔ ጊፍት እሰጣለሁ፣ አማክራለሁ፣ የሆነ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድን ናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። በጣም ፒውር ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስመ አብ ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን ላይ ሁሉ ነገር ቅልል የሚል ለምንድን ነው? መንፈሷ ኦልሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበት እና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ብዬ አስባለሁ። ወንዶች ህፃን መሆን አይችሉበትም። ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሽ አለ ፍቅሩ ከዛ በጣም እንትን ይሆናል፣ ይበላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክሮቼ። ፈታ ማለት ሪላክስ ታደርጋለህ፣ ስራህን ትሰራለህ፣ እሷን ለማገዝም ትሞክራለህ በአቅምህ። እሷን መኖር አለባት። መቼ ነው እንደው ማግባት ያሰብከው? እኔ አቅድሃል ወይ? አይ አይታወቅም። አሁን እዚህ ጋር ሆኜ ከ6 ዓመት በኋላ ልል እችላለሁ፣ ግን አላውቀውም። እግዚአብሔር በፈቀደው መንፈሴ ባለኝ አግባ ካለኝ ትክክል ከሆነ እገባለሁ። የታባቱ በጣም ቤተሰብ ወዳለሁ። ስንት ልጆች እንዲኖሩ ታስባለህ? እሺ ወንድ ከተወለደ አንዲት ሴት ታስፈልጋለች። ያቺ ሴት እስከማገኝ ድረስ ሜይ ቢ 5-6 ድረስ ይችላል። በጣም ኮምፕሊኬትድ የሆነ ሂሳብ ይህ ማለት አልችልም። ግን እግዚአብሔር ካለው ሜይ ቢ 2 ሴት 2 ወንድ ለምን መሰለህ ይሆናል። አንዳንዴ የተናገርከው ነገር ቴዲ ተጠይቆ ምን አለ? ስንት ልጅ መውለድ ትፈልጋል? 6 አለ። 3 ወንድ 3 ሴት። ያው 4 ደርሰናል። 2 አረ ሰው 2 ነው የቀረው። ስለዚህ አንዳንድ ጊዜ ያሰብከውን ነገር ወይ የምትፈልገውን ነገር መናገር እንዲሆን ያግዛል ብዬ አስባለሁ። በጣም ሮፍናን እኮ እንደዛ እኮ ነው ያለው። ባመነው ሰው ባፉ ቃል ሊኖር ግድ ነው። የተናገርከው ነገር ሁሌም እውነታ ነው የሚሆነው ካመንክበትም። ከዚሁ ጋር ያይዘን አንድ ነገር እናንሳ። አንድ ኢንተርቪው ላይ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበር እና የእውነት ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንደ ቴዲ የሁላችን ቴዲ ባይዘዌ በመንፈሳዊ ደረጃ አግዞኛል። እውነት? ሜይ ቢ ላይ ያውቀው ይችላል። እሱ የት ሆነ ነው? ካናዳ ያለው ሴኪሪቲ እየሰራው እያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወር አለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያደረኩኝ ነበረ። እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአእምሯችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ ሚንስ ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ከመደወሉ በፊት የእውነትህን ነው? እግዚአብሔርን በጣም ቴዲን አወራዋለሁ ብዬ አእምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ነው ያሰብኩት እየሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን በጣም በቃ ይህ ነገር ትክክል አለም ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንም አልጻፈልኝም እኮ ብታይ፣ ማንም ቲክቶከር ማንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ፣ ሀይት ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም ነገረኝ፣ ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋን ነው፣ ትልቅነትን ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመነብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር። ባይዘወይ ሰው በራሴ መተማመን አልችልም። ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው የማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። እንደው ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት? በጣም ተሰደብኩኝ፣ ግን ተስፋ ቆረጥኩኝ። በቃ ተረባል አንተ እንደዚህ እንደዛ በጣም የሚያወድቁኝ ነበሩ በጣም። እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲገርም ጠይቀዋለሁ። እናረጋግጠው እስኪ በሀገር ስሞች አሁንማ አረጋግጠች ታሳውቂያለሽ። አንድ ቪዲዮ አድርጎ አይቼዋለሁ። ድምፅ አስመስሎ ከሆነ ብዬ ነው። እኔም እኮ ስተጠራጠረ እኮ ነው ቴዲ ሊያወራኝ ይችላል። አሁን
ኦፍኮርስ ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም ላይክ በቃ ማንም ሰው ቢሆን የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ እሱ በመንፈሳዊ ደረጃ ነው። እና አመሰግናለሁ። ለእኔ ተስፋ ስለሆንክ ልልህ እፈልጋለሁ ቴዲ። አድርሽልኛ ወይ በደስታ አንድ ቀን ታገኘዋለህ፣ በቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር። በጣም ደስ ይለኛል። ትልቅ ነገር ይሆናል። በጣም የሚገርመው ነገር ደግሞ አሁን ብዙ ሰው ጨነቅበት፣ እኔንም ጨምሮ። በተለይ ወልጄ ስነሳ በጣም የሰውነት ለውጥ አለ። የመጀመሪያ በተለይ ሲሆን የሚቀየር ሁሉ አይመስልም። ያ መንፈስ የለም፣ ይቀየራል ሰውነት የምትለው መንፈስ ራሱ አይኖርም። እንደዛ ሆነ የምትቀር ነው ይመስል። በጣም ከባድ ነው በተለይ ለኛ ለሴቶች። እና አንተም እዛ አይነት ጭንቀት ለማን መስጭ ያለሽ? ቢካዝ 5 ሰዎች ኦልሬዲ 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መሰጥ ደግሞ አትችይም። ለነሱ አንድ በቃ ይዘዋል ኦልሬዲ። ስለዚህ 5 መጽሐፎች ቀሩ። ለማን ነው የሚሸጠው? የለም፣ ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድን ነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል፣ ውጭ 5 ሰው ደግሞ የለም። 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የምሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን እንጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍ ሲጨምርሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ። ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሹ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድን ነው? ከመስታወት ፊት ቆሜ ያ 5 ሰዎች ብቻ እኮ ነው ያሉት፣ ግን ሌላ 5 ሰዎች ከየት ሊመጡ ይችላሉ? በቃ ደግሜ ልሽጥላቸው እንዴ? ወይም መጽሐፋቸው ሰርቄ እንደገና ልስጣቸው እንዴ? የሚለው አካል የአእምሮ አካል አይደለም የተጠቀምኩት። ውጭ ማሰብ ማስላት ምናምን የሚወደው አእምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድን ነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። እግዚአብሔር ሆይ ይሄ የኔ ነው አውቃለሁ፣ እወድሃለሁ፣ ተመስገን ስለሰጠኸኝ። ደግሞ ሰጥተኸኛል። በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጥተኸኛል፣ ተመስገን። ግግም ስግጥ። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነ ቦርጫ አየዋለሁ። ቦርጫም ግን አይደለሁኝም። እኔ የማየው ከነ 6 ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ እዚህ የማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት። በቃ የማይፈልገው ነገር። ከዛ ምን ሆነ መሰለሽ? ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ። ምንም ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ? ጂም ገባሁ። ጂም ስገባ ደስ የሚል ስሜት ይሰማኛል። ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት። የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድን ያጋጠመ ምንድን የሆንከው? ለካስ ምን አስተዋልኩ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል። እንደዚህ አድርጉ ማነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገርህ። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ። ወዲያውኑ ቦታ ሲያዘልኝ። አሁን በርገር ብበላ የፈለጉትን ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። በርገር በላለሁ በደንብ አድርጌ። አሁን አትብሉ ምናምን ነበረ። ገንዛ ግን ከእሱ በላይ ግን ምንድነው እምነትህ ነው። እምነትህ ካስተካከል አንተ ሀሳብ ላይ ነው ያወቀ እንዲህ ሁሉም አለምሽ አይምሮች ነው። በእናትሽ ዶክተር ሰላም የምትባል ታውቃታለህ? ዶክተር ሰላም ላስት ዊክ እንግዳዬ ሆና የቀረበች ካይሮፕራክተር ባለሙያ ናት። ኦኬ። ቆይታ ባደረግንበት ወቅት የሰው ልጅ አስተሳሰቡን እንደሚገድለው የሚያሳይ ፐብሊሽድ የሆነ ስቶሪ አጫውታኛለች። በካሊፎርኒያ የሞት ቅጣት የተፈረደበት ሰው ነው። የሞት ቅጣቱን ይጠብቃል። አዘገጃጁት። ምን አሉት? የሚሞትበት መንገድ ደግሞ ካልተሳሳትኩ ሳያድር በሚባል ኬሚካል መርፌ ተወግቶ እንዲሞት ነበር የተወሰነበት።
እስቲ ይሄንን ነገር ውሃ እናድርገውና እንሞክረው አሉ። ሰውየው እንደሚሞት ያውቃል። ተወጋ። 20 ደቂቃ ውስጥ ውሃን የተወጋው ሞተ። በቃ አስተሳሰባችን ያኖረናል፣ ይገለናል። ሰው በጣም ስለ አስተሳሰብ ላይ ነው እያወራ ያለው እስካሁን እና ምን ያህል ፓወር እንዳለው ኢቨን በሳይንስ የተረጋገጠ ነው። እና ሰው ልጅ መስራት ካለበት አስተሳሰቡ ላይ መስራት አለበት። ሴት አሁን አንቺ ያመንሽውን ነው ያውንሽ። ሁሉም ነገርሽ እምነትሽ ነው። አምለሰት እምነቷ ነች። ይሄ ባይዘው ወደዛ ስንመጣ ወደ ቁንጅና አንዲት ሴት ወይም አንድ ወንድ ቆንጆ አለውኝም ብለው ሲያስቡ ሲያምኑ እምነታቸው ይኖሩታል። ሰው እንደ መስታወት አንጸባርቆ ያሳያቸዋል ቆንጆ እንዳልሆኑ። የእኛ ቆንጅና የሚመስለን ያ የኢንስታግራም ሴንቲሜትር ልኬት፣ አፍንጫሽ እንደዚህ፣ ጆሮሽ እስከዚህ አይንሽ እስከዚህ ድረስ፣ ጆሮሽ ከዚህ ትልቅ እንዳትሆን ሚንስ ቆንጆ ነሽ ብሎ ነገር ይችላል። ያ ቶክሲክ የሆነ የኢንስታግራም የሶሻል ሚዲያ እንትን ነው ማርኬቲንግ። እነዚህ ሜካፕ ብራንዶች የሚጠቀሙት ቢሊዮኖች ነው የሚሰሩት በዚህ አስተሳሰብ። ቁንጅና ማለት እምነት ነው። እምነትህ ቆንጆ ከሆነ አንተ ቆንጆ ነህ። በእምነትህ ልክ ነው ቆንጆ የምትሆነው። በእምነትህ ልክ ነው ሀብታም የምትሆነው። በእምነትህ ልክ ነው ቢዝነስ የሚበለጽገው። የሁላችንም ሊሚት እምነታችን ነው። እምነታችን ከፍ እናድርገው፣ ህይወታችን ከፍ ይላል። ደስ ሲል። ሌላው አዶናይ እስቲ ካናዳ ሄደህ የወሰድካቸው ኮርሶች ነበሩ ወይ? የተማርካቸው ትምህርቶች ካሉስ ምንድን ናቸው? ሰው ነግሬሻለሁ እንግዲህ 2 ዓመት ሙሉ የማታ ነበር የምሰራው። የማታ ስሰራ ቢዚ አይደለንም፣ ቁጭ ብለን የምታመሸው የምታድረው። አስታውሳለሁ መጽሐፍቶች ያነብ ነበር። እኔ በጣም ብዙ መጽሐፍ አንብቤያለሁ። በጣም አሁን ስማቸውን እንደውም አላስታውሳቸውም። የሳይኮሎጂ ላይ አንብቤያለሁ። የሰው አእምሮ እንዴት እንደሚሰራ አንብቤያለሁ። የሰው ስሜት ተረድቻለሁ። የዓለም ትርጉም መንፈሳዊነትን አንብቤያለሁ። ስለ ኮሚኒኬሽን አጥንቻለሁ፣ እንዴት መናገር እንደምትችል። ስለ ማርኬቲንግ አጥንቻለሁ። ሁሉም ደግሞ እኔ ዩኒቨርሲቲ ሄጄ ወይም በትምህርት ቤት ምናምን ሳይሆን ሰልፍ እንትን ነው፣ ሰልፍ ሄልፕ ነው። ራሴን ያስተማርኩት ዩቲዩብ እየገባው መጽሐፍቶች ምናምን። እስቲ እንደው ከዚሁ ጋር ያይዘህ በአንተ እድሜ ላሉ ወጣቶች ራሳቸው ላይ እንዲሰሩ ራሳቸው ላይ ለውጥ እንዲያመጡ የምትሰጠው መልእክት ካለ ወይ ምክር? የምሰጠው ምክር ምንድን ነው? ኢቨን ትንጥዬ ብትሆንም የሆነች ነገር ማድረግ። ቢካዝ ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል። አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ፣ ግን በየቀኑ 1% አድርግ ይላል። አሁን 1% በቃ ምንድነው ማድረግ የምትፈልጊ? መጽሐፍ። ኦኬ መጽሐፉን ትንጥዬ አንብባት። ስፖርት ትንጥዬ ስራ ነው። ትንጥዬ በቃ ሁሉም ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች። አይምሯችን የተማረው ምንድነው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ፣ ተስፋ ትቆርጣለህ፣ ለጥ ትላለህ። ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ። ወደ ኢትዮጵያ ከመጣ በኋላ በመልካም ስራዎች በመልካም ምግባሮች ደግሞ የመሳተፍ ነገር አለ። ለዚህ ደግሞ እንደ ምሳሌ የምናስቀምጠው የዲቻ ቦይስ አይደል? እነሱን የማገዝ የመርዳት እንቅስቃሴ ነበረና እስቲ ስለዛም ነገር ትንሽ አጫውተን። ዲቻ ቦይስ በጣም ነው የምወዳቸው። አይ ቲንክ በረከቴ ናቸው ብዬ አስባለሁ። እነሱ ሲመጡ በጣም ህይወቴ ላይ ብዙ ነገር ተቀይሯል። በፍቅር ደረጃ ራሴን አግኝቼዋለሁ እንደገና የበለጠ። ዲቻ ቦይስ ሳግዛቸው ራሴን እያገዝኩ እንደሆነ አውቀዋለሁ። ሰው በተቻለኝ አቅም እነሱን ፍቅር ለመስጠት ሞክራለሁ። ኮንፊደንስ ለማስተማር፣ ይወናን ለማስተማር። በገንዘብ አይደለም እርዳታ የማደርግላቸው፣ ህይወታቸው ማቃናት ነው የምፈልገው። እውቀት እንዲኖራቸው አይምሯቸውም የሆነ ነገር ተጠቅመው የሆነ ነገር መፍጠር እንደሚችሉ እሱን ነው እያደረኩ ያለሁት። ከዲቻ ቦይስን በተጨማሪ ነፃነትም መታለች። ነፃነት እንግዲህ በጣም ትልቅ አርቲስት ሆናለች። ቃል የገባሁላትም እሱ ነው። አሁን በጣም ብዙ ኮኔክሽን እየፈጠርኩላት ነው ከታላላቅ አርቲስቶች ጋር። ከዛ ደግሞ አሁን አክበረት የምትባልም ከመቀሌ እያመጣኋት ነው። አክበረት እንግዲህ ከሸራሮ ወደ መቀሌ በእግሯ ነው የተጓዘችው። 2 ታናናሽ እህቶቿ ይዟ፣ ቤተሰቦቿ ጠፍተዋል በውጊያ ምክንያት እና በጣም ባለራዕይ ነች። ተስፋ አላት። ሞዴል መሆን ነው የምትፈልገው፣ ዲዛይነር መሆን ነው የምትፈልገው እና በጣም ከዛ ለምንድነው ኮንፊደንት የሆንሽው አልኳት። በቃ በዚህ የተራመደች አሳየችኝ እና ከዛ የእፍረት ዋጋው ስለማውቀው አለች። እንደዚህ አይነት መልስ ከእሷ አልጠበቅኩኝም እና ይዣት እየመጣሁ ነው። ወደ አዲስ አበባ ትመጣለች አሁን በዚህ ቅርብ ጊዜ። እኛ ደግሞ እናግዛለን አለ ሞዴሊንግ ቅርብ ስለሆነ የታባት በጣም ደስ ይለኛል። ቴንኪዩ። አየሽ እግዚአብሔር እንደዚህ ነው የሚያቀንልህ፣ አምነህ የሆነ ነገር ስትጀምር ማለት ነው። እሷም በቃ ኤክሳይትድ ነች። አሁን እኔ ለምንድን ነው ከእኔ በታች አሁን በኢንካም ማግዛቸው በራሴ ኢንካም ዲቻ ቦይስ 3 አሉ፣ ነፃነት አለች፣ ከዛ ደግሞ አክበረት አለች። 5 ሰዎች አሉ ከኔ በታች ማለት ነው። አሁን
እማገዛቸው። ቅንጣት ያህል ፍርሃት አይሰማኝም። ቅንጣት ያህል በቃ በተቻለኝ አቅም በራሴ ተብተብ ፕሮሞሽን ሰርቼ ምናምን አስተካክዬ የሆነ ነገር እነሱን ለማገዝ ነው የምቆመው። ከራሴ በላይ ነኝ። አሁን ለራሴ ብቻ አይደለም፣ ሰልፍሽ እየሆንኩኝ አይደለም። ይህ ደግሞ ማለት ነው ኢነርጂ ይሰጠኛል፣ ስራ ይለኛል። በጣም ደስተኛ ነኝ። በረከቴ ናቸው እነዛ 5 ልጆች። ግን አሁን እንደዚህ የመርዳት መንፈሱ ካለ አንተ ጋር ሌላም ሰው ደግሞ አንተ ለሰዎችን ስለምታግዝ ብዙ ሰዎች እንድታግዝ ማገዝ የሚፈልጉ ሰዎች ሊኖሩ ይችላሉ እና ይህንን በር እንዴት ነው የምትከፍተው? መንገድ አለ ወይ ያሰብከው ኤንጂኦ መክፈት ወይ ሰዎች የምትረዳበት መንገድ ያሰብከው ነገር አለ ወይ? እሱን ምን ነው አቲን ኩራተኛ ነኝ በዛ ሲመጣ ተወክ ለምን እንደሆነ አላውቅም። ለአንተ ሳይሆን ያው መንገድ ምክንያት አይደለም የምትሆነው ብዙ ሰዎችን ለማገዝ የሚያስፈልግ ይመስለኛል። እንትን አጋጥሞኛል ከሰዎች ድጋፍ ሳልጠይቅ ድጋፍ ጠይቃል ተብዬ ለማኝ ተብያለሁ። የሆነ ጊዜ አስታውሳለሁ ካናዳ ያለው በጭንቀት ምክንያት በረንዳ ወጥቼ ያለ አንድ ቀን ነው በረንዳ ወጣሁ። አላደርኩኝም ራሱ ግን ለማኝ ተብያለሁ። አንተ ለማኝ አርፈ ተቀመጥ በቃ ደካማ ነህ ላይቭ ገብተህ የለመንክ ሰው ነህ ተብያለሁ ሳልጠይቀው ለራሱና ያቺ ፍርሃት አለችኝ እስካሁን። እነዚህ ልጆች አሁን ብዙ ሰው ብር ጠይቄ አዶናይ ፋውንዴሽን ባንክ ከፍቼ መዋጮ ባሰባስብ በሚሊዮኖች ይገባል አውቀዋለሁ። ይሄም ግን ለእነዚህ ልጆች እኔ ሆናቸዋለሁ። እኔ በቃለሁ፣ ችግር የለውም፣ እየለፋው ነው። አላማቸውን እንዲሳካ አረጋለሁኝ በራሴ በጥረቴ ማለት ነው። የማንም ሰው ድጋፍ አያስፈልገኝም። ግን አሁን ከኔ በላይ ነው ይህ ነገር። ፍላጎቴም ስቲል አዳዲስ ሰዎችን ማምጣት እፈልጋለሁ። ብዙም ይጠይቅህ ይመስለኛል። ብዙ ልጆችን ማገኛቸው ታለንቶች ብታይ ህፃናት ሆኖ ፍርሃት ያላቸው ማገኛቸው ታለንቶች አታምኝም። አሁኑኑ ቤት ተከራይቼ አሁኑኑ ይህን ሰጥቼ እድል ባመቻችላቸው መንገድ ብከፍትላቸው ደስ ይለኛል። ግን አቅም ያጠረችና እንትን ሆንኩኝ እና እያቆየሁት ነው ያለሁት። ሜቢ ራሴ ላይ ሰርቼ አይምሮዬን አስተካክዬ ድጋፍ የምጠይቅበት ጊዜ ይመጣ ይሆናል። ለአሁን ግን ለጊዜው እንትን እያልኩኝ ነው። እመጣለሁ። አዶናይ ፋውንዴሽን ይከፈታል፣ እድሉን ማመቻቻለሁ። የበለጠ ልጆችም እናግዛለን። በራሳችን እንችለዋለን። ለጊዜው እስከምንችለው እንዳትጎዳ ብለን እኮ አይ ነው ሞቲቬሽን እየሆነ ነው። ምክንያቴ ነው፣ የመነሳት ምክንያቴ ነው፣ የመስራት ምክንያቴ ስለሆነ ወደዋለሁ። ችግር የለውም። ከዚህ ጋር ተያይዞ ሜይቢ ማንሳት ካለብን ካናዳ እየኖርክ በነበረበት ሰዓት ላይ የሆነ ጊዜ ላይ የሆነ ጎዳና ወጥቻለሁ ምናምን ብለህ ነበረ። ከዛ ደግሞ እዚህ መተህ አንድ ቲክቶክ ላይ ሲሰራ ደግሞ ያው ቤተሰቦች ጥሩ ገቢ ያላቸው እንደውም ሆቴል ያለ መሆኑን ሲያዩ ደግሞ የተበሳጩ ሰዎች አሉና ሚስ አንደርስታንድ የተደረክበት መንገድ ነበርና እሱንም ማንሳት ካለብን አንስተ ነው እንለፍ። አሁን እንደውም ይሄ ማረጋገጫ መሆን አለበት። የማንም ሰው ገንዘብ አልፈልግም አልካው እንደማልፈልግ አሁን ሰው ላይቭ ስገባ ሰው ፍቅሩ ነው የገለጸው። እኔ ለምኜ ሳይሆን ራሱ ነው ሰው ፍቅር የገለጸው እንጂ እርዳታ አልነበረም። አላውቀውም ነበር። ላይቭ ጌም ተጫውቼ አላውቅም። ከዛ በፊት ታውቂያለሽ? የመጀመሪያ ነው። ምንም አላውቀውም። በቃ ጊፍቱ ምን እንደሆነ አላውቅም። የሆነ ትልቅ ነገር መጣ ሲል ጮኋለሁ። በቃ ደስ ብሎኝ በቃ ምንድነው ይሄ ደግሞ ገባሻ? ፍቅሩ ነው፣ ከሁሉም በላይ ፍቅሩ ነው እንትን ያደረገኝ እኔ። ከዛ ደግሞ ያ ሁሉ ሰው ለእኔ አስበው ቁጭ ብሎ ማየቱ ለራሱ በቃ ደስታ ተሰማኝ። እነሱ አንዳንዶቹ ሌላ ዓለም ውስጥ ናቸው፣ ሌላ ዓለም ውስጥ ነኝ። ገባሽ? ገንዘብ ይሄን ያህል ቫልዩ የሚያደርጉ ሰዎች አሉ። ለገንዘብ እኔ ያደግኩበት ነው። ቤተሰቦች ሀብታሞች ናቸው። የዛኔ ስወጣ ማዘር እንደውዬ ፋዘር እንደውዬ እንደዚህ ሆኛለሁ ላኩልኝ። የአንድ ዓመት የቤት ኪራይ ይከፍሉልኛል፣ ያመቻቹልኛል። እንደምንም ብሎ ችግር የለውም፣ ቀላል ነገር ነው። ለምንድን ነው ቤተሰቦችን ያልጠየቅኩት? የዛኔ ሲቹዌሽን ይታወቅ እስኪ። ለምን ምን አይነት ጅል በሆን ነው ራሴን አዋርጄ ከዛ ደግሞ ቤተሰብን አዋርጄ አሪፍ ደረጃ ላይ ያለው ልጃቸው ሆምለስ በረንዳ ወጣ ሲባል ምን እንደሚሰማቸው አስቤ። እንግዲህ ምን አስቤ ነው ሁሉ ሳክሪፋይስ የከፈልኩት? አይ ቲንክ የውጭ ሀገር ኑሮን ማጋለጥ ስለፈለኩኝ ነው። አብዛኛው ኢትዮጵያዊ ዲያስፖራ ታስሮ ነው ያለው። ኦፍኮርስ አብዛኞቹ እምነታቸው ትክክል አይደለም። ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት። እምነታቸውም ይኖሩታል። ገባሽ? ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም። ካናዳ አሁን ለምሳሌ ማደግ ከፈለግ በጣም የምታደርግባት ሀገር ነች። በጣም አንብሊቭብሊ። ግን ዳዳዝሚን ከኢትዮጵያ ትበልጣለች ማለት አይደለም። ኢትዮጵያን በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት። ዋናው ሀሳብሽ ላይ ነው፣ ሀገር አይደለም። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድን ነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው።
ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች። እንደውም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ። በጣም ብዙ ስቃይ ያለባት ኢትዮጵያ ነች። በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል። ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ እንዴ። እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው። ኢትዮጵያ ግን ገና ብዙ አሉ። ሰው ኢትዮጵያ 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 እያልክ ጊዜን ስታጠፋ የማይታይ የምትስተው ነገር ምንድን ነው? እነዛ ስቃዮችን ነው። አንተ እኮ ቁጭ ብለህ ያ ስቃይ ምንድን ነው? ኦኬ ያ ሰውዬ ጠዋት ሲነሳ ይሆናል አይደለ የሚሄድበት መኪና አይወደውም ሊሆን ይችላል፣ ወይም መንገዱ የሚጠቀምበት አይወደውም። እንዴት አድርጌ ላስተካክልለት? ከዛ መጀመር ትችላለህ። ሊስትሮዎች ጫማ ሲጠርጉ አሁን ለምሳሌ የሚጠቀሙት ኢኩፕመንት አለ። እንዴት አድርጌ ነው አፎርደብል በሆነ መንገድ ለማሻሽላቸው? እንዴት አድርጌ ከፍ ላድርግላቸው? ገቢ ነው ይሄ። ገባሽ አይደለ? ከዛ በቃ ላይ ህይወት ገራሚ ይሆናል። አንደኛ የእነሱም ህይወት ታቀልላቸዋለህ፣ ሁለተኛም ራስን ገንዘብ ትስራለህ። ሰው ዋይናት ኢትዮጵያ እያልን ከምንወቅስ ለምን በዚህ ደረጃ አናስብም? ከዛ ኢትዮጵያ ምን ቀይራለን? ራሳችንን እንቀይራለን። ውጭ ሀገርም ሆነው ይህ ሜንታሊቲ እኮ ነው ይዘው የሚሄዱት። ኢትዮጵያ ነች ይሉና ካናዳ ገብተው ካናዳ ነች ይላሉ። ካናዳ እኮ ግብር እንደዚህ ነው የሚያደርገን፣ ቤት ኪራይ እኮ ተወደደ፣ ለዚህ ትንጥዬ ቤት እኮ እንደዚህ እኮ ነው የምንከፍለው። ብሮ ሁሌም እዚህ ላይ ነው ችግርህ። ወርክ ኦን ዲስ። እሱ ነበር አላማው። ተሳክተዋል። እንግዲህ ያጋልጠነዋል ብዬ አስባለሁ። አዶናይ ለአንተ ስኬት ማለት ምን ማለት ነው? ከራስህ አልፈህ ለሌላ መሆን መትረፍ፣ ያ ትልቅ ስኬት። ከራሴ አልፌ ወደ እናቴ ስሆን ከዛ በላይ ምን አለ በእናትሽ? መትረፍ ለሰው መቻል። በመንፈሳዊ ደረጃ በአለማዊ ደረጃ ስኬታማ ሆነ መንፈስህ የጎደለ ከሆነ ምንም የዓለማዊ ምንም አይደለም፣ ዝም ብሎ ነው። መኪና ትኑረኝ አትኑረኝ፣ ቤት ይኑረኝ አይኑረኝ፣ ገንዘብ ይኑር አይኑር፣ ሙሉ ነኝ እኔ ባለሁበት ደረጃ። የዛኔ መንፈሳዊ ላይ ስኬታማ ትሆናለህ። ዓለማዊ ላይ ስኬታማ ለመሆን ግን መጀመሪያ መንፈሳዊ ስኬታማ እንደሆነ ታረጋግጥና ከዛ በኋላ መንቀሳቀስ ትጀምራለህ። ምንድነው መሆን የምትፈልገው? ለጨዋታ ብቻ ለጌም ለዚች ዓለም የመጣ ነው። ለዛ ነው ብዬ አስባለሁ። ገንዘብ ለመስራት ሰውን ለማገዝ ትሞክራለህ፣ ገንዘቡም ይመጣል፣ ቢዝነስ ትከፍታለህ ምናምን። ግን መንፈሳዊ ጎዶሎ ሆኖ ዓለማዊ ነገር ነው ስኬት የሚያመጣልኝ ሙሉ የሚያደርገኝ ብለህ የምታስብ ከሆነ እድሜ ልክህ እንደ አይጥ ትሮጣለህ እንትኗን ለማግኘት እንጂ መቼም ደስተኛ አትሆንም። ሃምስተር ዊል ምንም ደስተኛ አትሆንም። ስኬት በሁለቱም። የአዶናይ የህይወት ፍልስፍናው ምንድን ነው? ስግጥ ፍምስ። ትሰግጣለህ፣ ትፈምሳለህ። በየስራ አኳያ በጀመርከው ሁሉ ትፈምሳለህ። ግዴታ በኢትዮጵያ ሙሉ ተፈምስ ማለት አይደለም። በጀመርከው ነገር ግን ትፈምሳለህ። ኢንትረስቲንግ ቬሪ። የምትወደው ከለር ምንድን ነው? የምወደው ከለር ጥቁር። ለምን? ማርያም ጥቁር በጣም ወዳለሁ። ሄድ ለምንድን ነው? ምክንያት አለ? እንጃ የሆነ የወንዳ ወንድነት ስሜት ይሰማኛል። ማስኩሊኒቲን ኤክስፕሬስ አድርገዋለሁ በጥቁር። ከስነ ልቦና አኳያ ጥቁር ከለር የሚወዱ ሰዎች ዳርክነስ የሌለው ሰው የለም። አይ ቲንክ ዳርክነስ ተፈጥሮ ነው። አሁን አንተ ይሆናል ይቻላል፣ ሰፊ ነው ሀሳብ፣ ባውንደሪ የለውም። እንደውም ከስፒሪቹዋል ጋር ምን ይያያዝብኛል እንዲህ የሚያስቡ ሰዎች። ምክንያቱም እግዚአብሔር ሲፈጥር ሁሉ ነገር ከልክ በላይ ነው የፈጠረው። እንዳልቅ አድርጎ ነው የፈጠረው። እኛንን እንዲያልቅ የምናደርገው አጥር የምንወደው እኛንን። ቤት ስንሰራ እናጥራለን፣ የሆነ እንትን ስንል እንለካለን፣ የሆነ ገንዘብ ስንል ይህን እንፈልገው እንላለን፣ የሆነ ስራ ስንል የምንለካው እኛንን፣ የምናጥረው እኛንን እንጂ እሱ እንደፈለግ እንድንሆን ሰጥቶናል አይደል? አትረፍርፎ እና ከዛ አንጻር ሳየው ያንን ከለር አልጠበቅኩም እና ለዛ ነው። ያ አሁን ዳርክነስ ምንድን ነው መሰለሽ? ዳርክነስ ማለት የተሰጠን ነገር ነው። በቃ ሁላችንም ያለን ነገር ነው። ውስጣችን ፋይት የምናደርገው ዳርክነስ አለ፣ ጨለማ። ፋይት የምናደርገው ጨለምተኝነት። ያ ጨለማ ባይኖር ያ ብርሃን አይኖርም። እኔ አሁን በዚህ ሁሉ ጨለማ ባላልፍ ኖሮ አሁን ያለሁበት ደረጃ አልደርስም። ይህ ብርሃንም መስጠት አልችልም ነበረ። ይህ ብርሃን ስሰጥ ማለት ነው ከዛ ጨለማ ተነስቼ ነው። ገባሽ አይደለ? ያ ሁላችንም የሚያገናኝን እኮ ይህ እኮ አንድ ጨለማ ውስጥ ያለ ሰው እሱ መርዳት ከፈለኩኝ በምንድን ነው የምረዳው? ከጨለማው እነሳና ወደ ብርሃን ቀይሬ ብርሃኑን እሰጠዋለሁ። እሱም ብርሃን ይኖረዋል ማለት ነው። ሰው አሁን ጥቁር መልበስ ከሀዘን ጋር የሚያያይዙት ሰዎች አሉ። ለእኔ ጥቁር ሀዘን አይደለም። አይ ቲንክ ትርጉም የምሰጠው እኔ ነኝ። እንግዲህ የእነሱ ትርጉም ለራሳቸው ያሉትና ከዛ ቤቴ ግን ነጭ እንዲሆን እፈልጋለሁ። ነጭ ተፈጥሮ። አሁን ቤቴ እኔ የሆነ ግሪን ነው። ግሪን ከዛ አትክልት አለው ምናምን
እናቴ ነች የገዛችልኝ። አትክልት በጣም ትወዳለች። ስሟ አበባ ነው። አበባ ነው ስሟ። አትክልት ትወዳለች። እሷ ነች የገዛችው። በጣም ነው የሚያምረው። ዋይት ግሪን አይ ላቭ ኢት። ቤቴ ላይ ሲሆን ጥቁር ደግሞ ልብሴ ላይ ምናምን። ዛሬ ቾኮሌት። አሁን አንቺ ሙቪ ፕሮዲውስ ስታደርጊ ማለት ነው 2 ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እየወጡ ነው። ምንድን ነው የምታስለብሻቸው? ይህ ፍቅር ስታተሳቸው ምን አይነት ነው? እንዳንተነ እንደ ጃኒ ከሆነ ቀይ አስለብሳቸዋል። የሞቀ ደመቀ ትንሽ እንትን እያለ እየወረደ መጣ ነገር ከሆነ ደግሞ ነጭ ይልበሱ። ላይክ ያምራል። በዛ በነጭ ይለቅ አይነት ነገር እሳት ላይ የሆነ ፋየር ላይ ከሆነ ደግሞ ያው እናንተን ካስት ካረኩ ቀይ ነው ማስለብሰው። የሆነ በረሃ ላይ ወይ ደግሞ የሆነ ሰው የሌለበት ቦታ ላይ አዶናይ መሄድ አለበት ቢባልና 3 ነገሮችን ብቻ ይዘህ ሂድ ብትባል ምን ምን ይዘህ ትሄዳለህ? ሽጉጥ። ሰው የሌለበት ቦታ መድኃኒዓለም። አንበሳ መቶ ቢበላኝስ? ሰው ከሌለ አንበሳ አለ። እሺ ሽጉጥ ያስፈልገኛል። ከዛ ሌላ ክርቢት። 3ኛ ደግሞ ጫማ። አብረሃቸው ተለይተን መኖር ማትችላቸው ነገሮች እኮ ናቸው። በቃ እነዚህ ነገሮች ነው። ያ አሚን ብቻዬን ኮንኩ ሰው ከሌለ በቃ እንስሳ ሽጉጡ እንስሳ እገልበታለሁ እንግዲህ እገልበታለሁ እናም ለመብላትም እጠቀምበታለሁ አይደለ። ክብሪቷ ደግሞ እንትን ለማኮክ ለማድረግ ነው፣ ለማቀጣጠል ብርድ ከሆነ ምናምን። ወደ ኋላ ልውሰድህና እንደው ትንሹን አዶናይ አሁን ሆነ ዛሬን ሆነ ምከራው ብትባል ወይ ደግሞ ምክር ስጠው ብትባል ምን አይነት ምክር ትሰጠዋለህ? ሰግጥለዋል የታባል የምርህና? አዎ ሰው ምን ይለኛል ብለህ አትፍራ ነው። እኔ ሰው የምመክረውን ራሴን የምመክረውን የድሮ ማንነቴን። አትስማ በቃ። መካሪ ይበዛብሃል። ባይዘው መካሪ በጣም ብዙ ነው ታውቂያለሽ። መካሪ አለ ከበየሄድሽበት ቦታ በጣም እስከሚሰለችሽ ድረስ። ሰው መከረኝ ሳይልህ መምከር በራሱ ኃጢአት ነው። በቃ ማሳት ነው ነው የራሱ የእሱን ሀሳብ እንዳይኖር። እኔ አሁን ደግሞ በጣም ተመካሪ ሆኛለሁ። አሁንም ስቲል እመከራለሁ። አንድ ልጅ መጣና ምን አለኝ መሰለሽ? አዶናይ ያለኝ ይህ ታዋቂነት ግን ላይቆይ ይችላል አለኝ። ላይቆይ ይችላል። ስለዚህ ቶሎ ብለህ ሰራ አድርገህ ወደ ገንዘብ ቀይረው አለኝ። ጊዜያዊ ነው ይሄድብሃል አለኝ። ለምንድን ነው ጊዜያዊ የሚሆነው? ማን ያለ? ከየት ነው ያመጣው ይህ እምነት? ለምንድን ነው የኮራህበት? ኮርተህ አምነህ እየነገርከኝ ነው። ይህ የተናገርከኝ ነገር እኔ ይጠቅመኛል ወይስ ይጎዳኛል? የእኔ ስኬት ይህ ነገር ጊዜያዊ ነው ስትለኝ አምኜ ብቀበልህ ጊዜያዊ ነው የሚሆንልኝ። ኦፍኮርስ እኔ ግን ጊዜያዊ ነው ብዬ አላምንም። አለማመኔም ነው ዘላለማዊ የሆነ ስኬት የማመጣው። ያ ጊዜያዊ ነው የሚለው እምነት ከሌለኝ ለዘላለማዊ ነው ብዬ ካመንኩኝ ዛሬ የመጣችልኝ እቺ ትልቅ ስኬት እንዲኖረኝ ያገዘችኝ ሀሳብ ነገም ሌላ አዲስ ሀሳብ ትመጣለች። ከእምነታችን ልክ ነው ሀሳብ የምናገኘው። ገባሻ? በየቀኑ አዳዲስ ሀሳቦች ይመጡልኛል። ተአምረኛ ሀሳቦች ትልቅ የሚያደርጉኝ ቢከስ ስላመንኩኝ ነው። ይህ የእኔ ዘላለማዊ ነው። ሰው መካሪ ነው በጣም ብዙ አለ። ገባሻ? አንዳንዱ ከፍርሃት ተነስቶ ይመክርሻል። አሁን ቤተሰቦቻችን ከፍርሃት ተነስተው ነው የሚመክሩት። ልጄ የሰው እይታ ውስጥ ምናምን ነፃነት። አሁን ከዘዋዬ የመጣችው በጣም ጎበዝ ዘፋኝነት ልንገርሽ፣ ትልቅ ታለንት አላት። ግን ወደዚህ መታ ያለ የሆነ ሰው ምን አላት? እይታ ውስጥ አትግቢ፣ አይን ጥሩ አይደለም፣ ረጋቤ ቀስቀስ ብለሽ ጥፍት ማለት ስትይ ትከበሪያለሽ ተባለች። እምነቷ ምን አደረጋት? ሀቋ ሆነ። ወደዚህ መታ ቫይራል ወጥታ በጣም ቫይራል ነበረች እኮ ባይዘው። ይሄ ነፃነት በጣም ያላያት ሰው አልነበረም። ልታያት በይ የሚባለው ነገር ተመክራ ይህ ምክር አመነችው፣ እሷም ወረሰችዋ። ሀቋ ምን ሆነ? ተመልሳ እንደገና ዘዋይ ከ6 ወር በኋላ ቆሎ መሸጥ ጀመረች። ይህ እምነት ስለተቀበለችው ብቻ። ስለዚህ ሁላችንም እንደ ዘበኛ እንደዚህ ብለን የሚመክረን ሰው መጠንቀቅና ማየት ይኖርብናል። ይህ ሰው የመምከር አቅም አለው ወይ? ከየት ተነስቶ ነው? የሚጎዳን ምክር አይደለም። ያ ሰው ከአይምሮ ልኬቱ ተነስቶ ነው የመከረን። እኛ እምነትሽ ነው ሁሉም ነገር የሚያመጣልሽ። የቢዝነስ አይዲያ የሚያመጣልሽ እምነትሽ ነው። እውነት። አንድ ቢሊዮነር እና አንድ ሚሊዮነር የሚለያቸው ነገር ምንድን ነው? ያ ቢሊዮነር ሰፋ ያለ እምነት አለው ከሚሊዮነሩ። የሚመጡለት ሀሳቦችም ቢሊዮነር የሚያደርጉት ሀሳቦችም ናቸው። ከእምነት ነው የሚጀምረው። ስለዚህ እንጠንቀቅ ነው በቃ። እንጠንቀቅ። የምንሰማውም የምናየውም ወደዚህ የምናስገባው እንደ ዘበኛ ቁጭ ብለህ መጠበቅ ማየት ነው። ዝም ብለህ በቃ በሄድክበት መስማት አይደለም። አዶናይን ከ5 ዓመት በኋላ የት እንጠብቀው? አንቢሊቨብል
ታይቶ የማይታወቅ ደረጃ ላይ በጣም አይ ቲንክ አሁን ከተናገርኩት አብዛኛው ሰው ራሱ ሊገምት ይችላል፣ በራሱ ሊገምተኝ ይችላል። ሰው መናገሩም ጥሩ አይደለም፣ ግን በጣም ኤክስትሪምሊ በጣም ትልቅ የሆነ ደረጃ ደርሳለሁ። የማይታመን ታይቶ የማያውቅ ነገር አዲስ መንገድ ነው የምፈጥረው፣ ተፈጥሮ የማይታወቅ ሌሎችን ሰዎች የእነሱ መንገድ መከተል አልፈልግም። የራሴ መንገድ አለኝ፣ አውቀዋለሁ በደንብ በመንፈሳዊ ደረጃ እዛ ደረጃ ነው የምገኘው። ትልቅ ስራ እሰራለሁ በጣም 5 ዓመት በኋላ። ሚስጥር ነው፣ ሚስጥር ሳይሆን ስታይ የሚታወቅ ነገር ነው። አሁን እየሄድኩበት ያለው ነገር አያውቁትም፣ ወደ ቃል ማስገባት አይቻልም እንጂ በኢነርጂ ደረጃም ያሳውቃል። እየሄድኩት ነው እሱ። ሰዎች ስለ አዶናይ ሲያስቡ የሚያስቡት የተሳሳተ ግምት ምንድን ነው? አዶናይ ዝም ብሎ በቃ እብድ ነው። አይ ቲንክ እብድ ነኝ፣ የታወቀ ነገር ነው። ግን አሁን እነሱ የሚያስቡት እብድ የሚመስላቸው ምንድን ነው? የሆነ በቃ ላይክ አይምሮዬን ያጣው ነው ይመስላቸው፣ ከቀልቡ ያልሆነ። እንደዚህ አይነት ዘናጭ እብድ አይታችሁ የምታውቁ ከሆነ እንግዲህ ንገሩኝ። እብደት ልብስህ አውጥተህ መንገድ ላይ ስትሮጥ ምናምን እብደት ሊባል ይችላል። ግን አንድ ሰው ጥሩ እየለበሰ ጥሩ እየተናገረ ወደ ስኬት እያቀና እያለ እብድ ካልከው ያ ሰው እንደዛ መንገድ ላይ እየሮጠ እብድ ሳይሆን የሆነ ለየት ያለ ነገር ነው። አየሽ እብደት ምንድን ነው የምንለው እኛ? ለየት ያለ ነገር እብድ እንለዋለን። በጣም ለየት ያለ ከሰልፉ የወጣ ማለት ነው። ብዙ ሰዎች ተመሳሳይ ጸባይ ያላቸው ኢትዮጵያ ውስጥ በዩሉኝታ ስም በስነ ስርዓት ስም አብረን አንድ ጸባይ እናሳያለን። ቢካዝ ትንሽ ወጣ ካልን እጁ የሚቀስርብን ሰው በጣም ብዙ ነው። ሰው ለየት ያልኩት እኔ ፈልጌ በድፍረት በራሴ ቆማለሁ ብዬ እንጂ ዝም ብዬ ለመጃጃል አይደለም። ሰው ልዩነቴ እብደት ይወስዱታል እና ምን ያህል ዲፕ ሰው መሆኔ እና ምን ያህል ህይወት እንደገባኝ ግን ያልተረዱኝ ሰዎች በጣም ብዙ አሉ። የኔና ያንተን ፖድካስት ሲሰሙ አምሹር በደንብ ብዙ አንደርስታንድ እንደሚያደርግ ይመስለኛል። ምክንያቱም እንደዚህ የፈሰሰ ሀሳብ ብዙ አውርታ አታውቅም ማለት አወራለሁ፣ ግን ትዕግስቱ አቴንሽን ስፓን እየሞተ ነው። ቲክቶክ እንትን እያደረገን ያለው ለመስማትም እንትን አይደለም፣ ግን ካዩት በደንብ በስነ ስርዓት ነው ያወራሁት። አሁን ካወራ ነው ሀሳቦች ውጭ ቀረ የምትለው ይሄ ቢጨመር ቀነስ የምትለው